በውጭ የሚኖሩ አንዳንድ የፖለቲካ አካላት በከፍተኛ መስዋዕትነት በተገኘው በዚህ በታሪካዊ ዕድል ላይ የጎደለውን እየሞሉ ከመሳተፍ ይልቅ ሂደቱን በማጣጣል እና በተለመደው አፍርሶ የመገንባት መንገድ ላይ የመጠመድ አዝማሚያ ስለሚታይ በመንግስት በኩል ምን አቋም ተይዟል? በአንዳንድ ክልሎች ደግሞ የመምህራን ደሞዝ በወቅቱ አለመከፈልና ለትምህርት ቤቶች የሚመደበው ብሎክ ግራንት በጀት በአግባቡ ያለመውረድ ችግር ይታያልና እነዚህ ችግሮች ሲነሱ ይህንንና መሰል ቅሬታዎችን ለመፍታት ምን ታስቧል? እኛ እየደህየንና እየቆሰስን እነሱ እየበለጸጉ እየፋፉ ኢትዮጵያ ድህነትና የኋላ ቀርነት ሙዚየሙን እንድትኖር የሚፈልጉ የኢትዮጵያ ታሪካዊ ጠላቶች እና ጋላቢዎቻቸው የስነ ልቦና ጦርነት፣ ፕሮፓጋንዳ፣ የእርዳታ ራዳ ማስፈራራትና ትንኮሳና ክስ ተቋቁመን በዓለም የፖለቲካና የዲፕሎማሲ መድረክ ታግለን የኔ ብቻ ልጠቀም የሚለውን ኢፍትሐዊ አመለካከትን ድባቅ መተን አመሰግናለሁ። አመርቂ የሆነ የስራ ሲሰራም ሆነ በሙስና ምክንያት ያንዣበበውን ሀገራዊ አደጋ ለመቀልበስ እርባና ያለው ስራ ሲሰራ አልታየም። በመቀጠል የተከበሩ ዶክተር አብርሃም በርታ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ጠቅላይ ሚኒስቴሩ ለምናነሳቸው ጥያቄዎች ማብራሪያና ምላሽ ለመስጠት በመካከላችን ስለተገኙ አመሰግናለሁ። ጥያቄ እንደሚከተለው አቀርባለሁ። ብዙ ሀገሮች በድህነት አዙሪት ውስጥ እንዲዘፈቁና ለፖለቲካዊም ሆነ ማህበራዊ ምስቅልቅል ከሚደረጓቸው ችግሮች አንዱ ስር የሰደደ መንግስታዊ ሌብነት ነው። ሙስና የሀገራችን መዋቅር የሚበላ፣ የህዝብን ማህበራዊ ትስስር የሚበጣጥስ፣ የህግ የበላይነት የሚሸረሽር፣ ሀገር እንዳታድግ ሰንጎ የሚይዝ ማህበረሰባዊ የካንሰር በሽታ ነው። ሀገራችን ኢትዮጵያ በአሁኑ ወቅት የምትገኝበት የሙስና ችግር እጅግ በጣም አሳሳቢ ደረጃ ደርሷል። ለዚህም ጥሩ ማሳያ የሚሆነው የፌዴራል ዋና ኦዲት መስሪያ ቤት ያቀረበው የዘንድሮ ዓመት ሪፖርት መመልከት በቂ ነው። ሪፖርቱ እንዳጋለጠው ከፍተኛ የሆነ የሀገር ሀብት ብክነት እንዳለ በዝርዝር በማስረጃ አስደግፎ አቅርቦልናል። ብዙ ጥናቶች እንደሚያመለክቱት እና አንዳንድ ዓለም አቀፍ ተቋማት እንደሚያመለክቱት ባወጡት ሪፖርት መሰረት ሙስና በሀገራችን ከዓመት ዓመት እየጨመረ መምጣቱ ያሳያል። ይህንን ስር የሰደደ መንግስታዊ ሌብነት ወይም ሙስና ለመዋጋት በቅርቡ ብሔራዊ ጸረ ሙስና ኮሚቴ መቋቋሙ ብንሰማም አመርቂ የሆነ የስራ ሲሰራም ሆነ በሙስና ምክንያት ያንዣበበውን ሀገራዊ አደጋ ለመቀልበስ እርባና ያለው ስራ ሲሰራ አልታየም። በአጠቃላይ መንግስት ሙስናን ለማዋጋት ይህ ነው የሚባል መፍትሄ እየሰጠ አለመሆኑ ብቻ ሳይሆን ቁርጠኝነቱም ላይ ጥያቄ ይነሳል። ምክንያቱም የህዝብና የመንግስት ሀብት በዘርፉ ሙሰኛ ባለስልጣናት ላይ መቀጣጫ የሚሆን እርምጃ ከመውሰድ ይልቅ ተጨማሪ ሹመት እና የቦታ ዝውውር በመስጠት መንግስት ሙሰኞችን አብሮ አቅፎ ይኖራል ማለት ይቻላል። ከዚህም የተነሳ የመንግስት መዋቅር በሌቦች ተጠልፏል። ማንኛውም መንግስታዊ አገልግሎት የሚገኘው በገንዘብና በእጅ መንሻ ሆኗል። ዜጎች የዕለት ኑሯቸውን ለመግፋት በአደባባይ ገንዘብ እየተጠየቁ ነው። ከፍተኛ የሆነ ሀገር ሀብት ከሀገር ወጥቶ እየሸሸ ነው። የመንግስት መስሪያ ቤቶች ከፍተኛ መጠን ያለው ሀብት እያባከኑ ነው። በኦዲተር ሪፖርት መሰረት በየመስሪያ ቤቶቹ ከፍተኛ የሆነ የጥሬ ገንዘብ ጉድለት ይታያል። ገንዘብ ያለ ማስረጃ ወጪ በማድረግ ይጠቀማሉ። ምንም አይነት ማስረጃ ሳያቀርቡ በወጪ ይመዘግባሉ። ከፋይናንስ መመሪያና ደንብ ውጪ ገንዘብ ክፍያዎች የገንዘብ ክፍያ ይፈጸማል። እንደሚታወቀው ብዙ ሀገሮች ለችግሩ በሰጡት ትኩረት የማያወላውል እርምጃ ስለወሰዱ ችግሩ ማቃለል ችሏል።
ለምሳሌ በቅርቡ የመንግስት ስራ ኃላፊዎች ለልምድ ልውውጥ የጎበኛቸው እነ ኤሲያ ሀገሮች እነ ሲንጋፖር፣ ቻይና እና ደቡብ ኮሪያ ሌሎችም ሀገሮች ስንመለከት ለእድገታቸው ዋናኛው መሰረት ለሙስና ያላቸው ቁርጠኝነት መሆኑ ይታወቃል። ስለዚህ በሀገራችን የሌብነት ችግር ለመቅረፍ አፋጣኝና አስተማሪ የሚሆን እርምጃ ካልተወሰደ በስተቀር የጸረ ሙስና ህጋችን አሻሽለን ቢሆን በሀገራችን አሁን የምናያቸው ፈተናዎች ተደምረው ሙስና የሀገራችን ህልውና መፈተኑ የማይቀር ጉዳይ ነው። ክቡር ጠቅላይ ሚኒስትር በህዝቡ የሚቀርቡ ተደጋጋሚ ቅሬታ እና ጄኔራል ኦዲተር መስሪያ ቤት በማስረጃ አስደግፎ ያቀረበልን ስር የሰደደ የሙስና ችግር መንግስቱ ምን ያክል ቁርጠኛ ነው? በተደጋጋሚ እንደታዘብነው ቃል ከመግባት ያለፈ ተግባራዊ እርምጃ ለመውሰድ ታስቧል። ህዝቡስ በዚህ ጉዳይ ላይ ከመንግስቱ ምን ይጠብቅ? አመሰግናለሁ። እና የኔ ብቻ ልጠቀም የሚለውን ኢፍትሐዊ አመለካከትን ድባቅ መተን እውነትና ህግ ምንጊዜም አሸናፊዎች መሆናቸውን በተግባር ያረጋገጥንበት አፍሪካውያን የራሳቸውን ችግር በራሳቸው መፍታት እንደሚችሉ ያሳየንበት በዲፕሎማሲው ትግል የዘመኑን ታላቅ ድል የተጎናጸፍንበት አኩሪ ስኬት ነው። በዚህ ውጤት ሁላችንም ኢትዮጵያውያን ይገባል። የህዳሴው ግድብ የማይነቃነቅ ደፋር ትውልድ ከመፍጠሩም በላይ ከቴክኖሎጂ ጥገኝነት ነፃ ለማውጣት ያስቻለ ነው። ባይታወር የነበርንበት የ1929 እና 1959 ዓለም አቀፍ የቅኝ ግዛት የውል ስምምነትን የገረሰሰ ነው። በአንድ ወቅት ገናና የነበረችው ሀገራችንን ገናናነቷን እንደገና በማንሰራራት ማሳየት የሚችል ትልቅ ሐውልት ነው። የህዳሴው ግድባችን እጅግ የታፈረች፣ እጅግ የተከበረች እና እጅግ የበለጸገች ታላቋን እናት ሀገር ኢትዮጵያን ለመፍጠር ትልቅ አቅም ያለው ነው። ስለዚህ የዚህን ግድብ ግንባታ ፍጻሜና በሌሎች ወንዞቻችን በቀጣይ የሚካሄዱ የግድብ ግንባታዎችን ማስተጓጎልና ማስቆም የሚችል ምንም አይነት ምድራዊ ኃይል እንደማይኖር የለውጡ መንግስት ባካሄደው የሰላይ ዲፕሎማሲ ትግል አሸንፏል። ለግድቡ ግንባታ ሁለገብ ድጋፍ በማድረግ ከመንግስት ጎን በመቆም የተንቀሳቀሰው ዋናው አሸናፊ በውስጥም በውጭም ያለው መላው የኢትዮጵያ ህዝብ ነው። ሌሎችንም በዲፕሎማሲ የተገኙ በርካታ ድሎችን ስናይ በደቡብ አፍሪካ የተካሄደው የሰላም ስምምነት፣ በአህጉር አቀፍና ዓለም አቀፍ መድረኮች ከወዳጅ ሀገሮች ጋር የተካሄዱ ዲፕሎማሲያዊ ግንኙነቶች እና ውይይቶች ስኬታማዎች ነበሩ። ክቡር ጠቅላይ ሚኒስትር፣ በአጠቃላይ ሀገራችን አሁናዊ የዲፕሎማሲና የውጭ ግንኙነት ስራችን በምን ደረጃ ላይ ይገኛል? እንዲሁም ኢትዮጵያ ካለችበት የአፍሪካ ቀንድ ቀጠና አስቸጋሪና ኢተገማች ጂኦፖለቲካዊ ሁኔታ አንጻር ከጎረቤት ሀገራት ጋር ያለን ግንኙነትና ትብብር ዙሪያ ተጨማሪ ማብራሪያ ቢሰጡ እንላለሁ። አመሰግናለሁ። አመሰግናለን የምክር ቤት አባላትን። በመቀጠል ከአባላት ለተነሱ ጥያቄዎች ምላሽና ማብራሪያ እንዲሰጡ ለክቡር ጠቅላይ ሚኒስትር እድል እሰጣለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ አመቱን በሙሉ እጅግ ሰፋፊ ስራዎች ስትሰሩ ቆይታችሁ የዚህን አመት ስራ የምታገባድሩበት እና ለሚቀጥለው አመት ስራ ዝግጅት ለማድረግ ወደ የአካባቢያችሁ ሄዳችሁ የቁጥጥር፣ የክትትል፣ የስልጠና ስራ ለመስራት የምትዘጋጁበት ጊዜ ላይ እንኳን በሰላም ያደረሳችሁ ማለት እወዳለሁ። ለተነሱ ጥያቄዎች በተቻለ መጠን መረጃ መስጠት በሚያስችል መልኩ ምላሽ ለመስጠት ሙከራ አደርጋለሁ። ሙከራዬን የሚጀምረው በኢኮኖሚ ጉዳዮች ይሆናል። በመጀመሪያ የተከበረው ምክር ቤት በውል እንደሚገነዘበው በዚህ አመት፣ ባለፈው አመት፣ ከዚያም ቀድሞ በነበረው አመት አጠቃላይ ዓለማችን ሰው ሰራሽና የተፈጥሮ አደጋ በተከታታይ
አንዱ ያመጣውን ጦስ ማብረድ ሳንችል ሌላ ጦስ፣ ሌላ አደጋ፣ ሌላ ችግር እያስከተለ በከፍተኛ ቀውስ ውስጥ ነው ያለነው። ወረርሽኝ፣ ጦርነቶች፣ በቅርቡ በእኛ ቀጠና የገጠመው የቀይ ባህር ወይም ጋልፍ ኦፍ ኤደን አካባቢ ያጋጠመውም ችግር ጨምሮ የዓለም ኢኮኖሚን የዓለም የንግድ እንቅስቃሴን በከፍተኛ ደረጃ ያወከ ያም ሁከት በተሟላ መንገድ ያልረገበ የዓለምን ኢኮኖሚ እየፈተነ ያለ ሁኔታ ይታያል። ይህ በቅርብ እና በሩቅ ያሉ አደጋዎች፣ ጦሶች ወደኛ ሲመጣ በሙሉ አቅሙ የእኛን ኢኮኖሚና ጉዞ ሊገዳደር በሚያስችለው ሁኔታ አደጋ ገጥሞን ነበር። በወረርሽኝ የውጭ ጦርነት ብቻ ሳይሆን በሀገር ውስጥ ያጋጠመን የእርስ በርስ ግጭት፣ እነዚህ ሁሉ ተደማምረው የኢኮኖሚ ጉዞ በጣም ፈታኝ፣ በጣም አታካች፣ ያለሙትን የፈለጉትን ለመጨበጥ በእጅጉ መትጋት የሚጠይቅ ዘመን ሆኗል። ይሄ ችግር እኛ ከዓለም ጋር በጋራ የምንቋደሰው የምንወርሰው የምንጋራው ቢሆንም እኛ በተለይ የለውጡ መንግስት በተለየ ደግሞ የገጠሙን ተግዳሮቶች ነበሩ። አንደኛው የወረስነው ዕዳ፣ እንደ ሀገር ከፍተኛ የዕዳ ቀንበር ትከሻዋን ያጎበጣትን ሀገር ነው የተረከብነው። የውጭ ዕዳ፣ የሀገር ውስጥ ዕዳ፣ በርካታ ፕሮጀክቶች በእናንተም ሲገለጹ የነበሩ ብዙ ቃል የተገቡ ግን ፈቀቅ ማለት ያልቻሉ ሰፋፊ ስራዎች የቆሙበት ሁኔታ ነበር። ዓለም ላይ ከገጠመው ፈተና በተጨማሪ እኛ የተረከብነው ዕዳ ተጨምሮ መሮጥ በሚገባን ልክ ለመሮጥ የራሱ የሆነ ፈተና የጋረጠብን ቢሆንም ከፈተናዎች መካከል ከፈተናዎች ውስጥ እድልን ኦፖርቹኒቲን ፈልቅቆ የማውጣት እና የመጠቀም አካሄድ በተቀየረ አመለካከት፣ በተቀየረ የአሰራር ስርዓት፣ በተቀየረ የአሰራርና የስራ ባህል መከተል በመቻላችን እጅግ አስደማሚ በሆነ መንገድ ስኬታማ ዓለም ነው ያሳለፍነው። ስኬታማ ዓመት ነው ያሳለፍነው። በዚህ ዓመት እጅግ አስደማሚ ውጤቶች ያመጣንበት፣ በእያንዳንዱ ሴክተር በድል በኩራት ሊገለጹ የሚችሉ ውጤቶች ያሉበት ዓመት ነው። ይሄ ቦግልም እንዳይል በሚቀጥለው ዓመት በዚሁ መንገድ ማስቀጠል ከቻል ካለምንም ድርድር ከችግሮቻችን ተገላግለን ብልጽግናችንን ለማረጋገጥ የሚያስችል ጉዞ ላይ እንዳለን በሁሉም አመላካች ቢታይ እጅግ አስደማሚ ተስፋ ሰጪ ውጤቶች ይታያሉ። የተከበረው ምክር ቤት እንደሚገነዘበው የአንድ መንግስት የልማት የማህበራዊ ጉዳዮች ትልሞቹን የማሳኪያ የሀብት ምንጭ ፕራይመርሊ ሁለት ናቸው። አንደኛው ግብር ነው። ሁለተኛው ዜጎች ሴቭ ከሚያደርጉት ገንዘብ ተበድሮ ልማታዊ በሆኑ መስኮች ኢንቨስት ማድረግ ነው። ከግብርና ሴቭ ከሚደረግ ሀብት ውጭ ያሉ የመንግስታት የሀብት ምንጮች እንደ እርዳታና ብድር ያሉ ቋሚ የሀብት ምንጭ ተደርገው አይወሰዱም። ከሁኔታ ጋር የሚቀያየሩ ናቸው። የመንግስታትን የልማት ትልምን ለማሳካት ቋሚ የሀብት ምንጭ የሚሆነው ግብርና ዜጎች ሴቭ የሚያደርጉት የሚያስቀምጡት ሀብት ነው። ያንን ሀብት ወደ ልማት ሳይክል በማስገባት ሀገራት ሊለወጡ ሊቀየሩ ይችላሉ። የእኛን ስራዎች መመዘን ያለብን እነዚህ ሁለት የሀብት ምንጮች ለመንግስት ምን አስገኙ፣ መንግስት እነሱ ተጠቅሞ ደግሞ ምን ሰራ የሚለውን ስናይ ስኬቶቻችንን፣ ሌብነት ላይ ያለውን ፈተና፣
በሚዛን ለመገንዘብ ያግዛል። ኢትዮጵያ ውስጥ ዛሬ የፌዴራል መንግስት ከ64,000 ግለሰቦችና ቡድኖች ወይም ኩባንያዎች ግብር ይሰበስባል። 64,000 ሰዎች ከፍለውት 120 ሚሊዮን ሰዎች ይጠይቁታል። 64,000 ሰዎች የሚከፍሉት ግብር ኢትዮጵያ አጠቃላይ ካላት ሀብት ጋር በእጅጉ ያነሰ በመሆኑ በምንፈልገው ልክ በምናስበው ልክ በሁሉም መስክ ልማት ውጤታማ በሆነ መንገድ ለመምራት ለማምጣት እንቸገራለን። ምናልባት ግብር በበቂ ደረጃ እስኪሰበሰብ እንደ ከዚህ ቀደሙ በብድርም ቢሰራ ደግሞ እንዳይባል ዕዳ ያጎበጠው ኢኮኖሚ ስለሆነ ከለውጡ ጊዜ ጀምሮ ምንም አይነት ኮመርሻል ብድር አንበደርም ብለን $1 ኮመርሻል ሎን ላለፉት 6 ዓመታት አልወሰድንም። በአንጻሩ ኢትዮጵያ የነበረባት ዕዳ ወደ ልጆቻችን መሸጋገር የለበትም በሚል ጽኑ እምነት ዛሬ ኢትዮጵያ ያለባት የውጭ ዕዳ ወደ 17.5% ከጂዲፒ ዝቅ ብሏል። ይህ ትልቅ ድልና ትልቅ ዜና ነው። ይህም የምነግራችሁ ፊገር በሰብ ሰሃራ አፍሪካ በአቭሬጅ ከጂዲፒያቸው 60% ዕዳ ነው። ከዚያም በላይ ዕዳ ያለባቸው ሀገራት አሉ። 17% ማውረድ መቻል በጣም ተስፋ ሰጪ ቢሆንም በሚቀጥሉት ዓመታት በሚደረጉ ርብርቦች ከ10% በታች መውረድ አለበት። ከፍተኛ ዕዳ ያለባቸው ሀገራት ዕዳው ማቹር ሲያደርግ የሚያገኙትን ኢንካም በሙሉ ዕዳ ለመክፈል ስለሚያውሉ አዳዲስ የልማት እቅድ ለመያዝ ይቸገራሉ። አፍሪካውያን ወንድሞቻችን በአቨሬጅ 60% ከጂዲፒያቸው ዕዳ ባለበት ጊዜ ኢትዮጵያ 17.5% ደርሳለች የሚለውን አስደማሚ ዜና አቅልለን አናየውም። ይህን ውጤት ለማምጣት የከፈልነውን ዋጋ ስለምናውቅ ሳንበደር ባለፉት ዓመታት ከ10 ቢሊዮን ዶላር በላይ ከዚህ ቀደም ተበድራችሁታል የተባለ ሀብት ስንከፍል ቆይተናል። በዚህ ምክንያት ወደ ልጆቻችን ዕዳ እንዳይሻገር አንድ እርምጃ ወደፊት መጓዝ ችለናል።